አንደኛ ዳስታል የሚለው በቃ እሱ የሆዴን እኔ ውስጤ ላይ ያለውን ነገር የገለጸልኝ ማለት ነውና እሱ ትልቁ ዘፈን እሱ ነው። አሁን ከሀገር በላይ መቼም ምንም ነገር የለም አይደለ መሳይ እሱ ትልቁ ሙዚቃ ነውና ለኔ የሆዴን ገልጾልኛል። ሌሎቹ ግን እንደየስታይላቸው በጣም ቆንጆና ሐሳባቸው ጥሩ የሆኑ ሙዚቃዎች ሆነው ነው ያገኘዋቸው። ሁሉንም ወድጃቸዋለሁ እውነት ለመናገር። እንግዲህ ያንን አልበም መውጣት ተከትሎም በማህበራዊ ሚዲያ ላይ ያስተላለፍከው መልእክት ነው ሰሞኑን መነጋገሪያ የሆነው። አብይ አህመድን ከኢትዮጵያ አናት ላይ ውረድ በሚል ጠንከር ያለ እውነት ለመናገር ጠንከር ያለ ነው። በእንደዚህ አይነት መልኩ ፊት ለፊት ግልጽ በሆነ ቋንቋ መልእክት ማስተላለፍ መቻል በራሱ ጥንካሬን ይጠይቃል፣ ውሳኔን ይጠይቃል እና ያንን በማድረግ በግሌ አድናቆቴን ነው የገለጽኩት። ብዙዎችም ያንን ስሜት እንደሚጋሩ ያየው ነው ያለው። ሰላም ጤና ይስጥልኝ። ተመስገን ገብረ እግዚአብሔር ነኝ። ዛሬ በአዲስ ቪዲዮ ነው የመጣሁት። በጣም የሀገራችን ነገር እንግዲህ እንደምታዩት በጣም ያሳዝናል። አብይ አህመድ የሚባል ሰውዬ በጣም ዲክታተር በእውነት ነው የምነግራችሁ። ያው ተሙ ፖለቲካ አያምርብህም እንዳትሉኝ፣ ይሄ ፖለቲካ አይደለም። ፖለቲካ ሳይሆን በቃ ይሄ ምንድነው የሚባለው የሰው ልጅ የመጨረሻ ደረጃ ላይ ሲደርስ ማለት ነው። እኔ አም ቪክቲም በጣም ቪክቲም ነኝ፣ ተጎድቻለሁ ምናምን በዚህ መንግስት። ግን አሁን ደግሞ እየሆነ ያለው ነገር በጣም ፈር የለቀቀ ሆነ ማለት ነው። የአንድ ሰው ብቻ ሀገር ሆነ። እኔ በእውነት ነው የምነግራችሁ። እንዴት እንዳያችሁ ታላቅም አብይ አህመድ የሚባለው ሰውዬ ኦሮሞም እኔ ኦሮሞ በጣም ጥሩ ጓደኞች አሉኝ፣ እነሱን እንኳን አይወክልም። እና እባክህ ከኢትዮጵያ አናት ላይ ውረድ የሚለውን መልእክት መናገር ፈልጌ ነው። እና እስቲ ወደዚህ መልእክት ያንደረደረ ያመጣህ ውሳኔ ምንድነው? ለምን በዛ መጠን በዛ ቶን በዛ ቅላጼ በዛ መልእክት ስሜትን ልታጋራ ቻልክ? ነገሩ እንኳን ከራሴ ላይ ከደረሰውና አሁን ከሚሆነው አንፃር መሬት ላይ ካለው ፋክት ነው የተናገርኩት። ይሄ ፖለቲካም አይደለም። ፕላስ ደግሞ ሁሉም ኢትዮጵያዊ 120 እና 130 ሚሊዮን ኢትዮጵያዊ ብትጠይቀው የሚያውቀውን ነገር ነው የተናገርኩት። ለኔ ብቻ የበራልኝ ነገር አይደለም። ማንም ሰው ደስተኛ አይደለም። ከአራቱም አቅጣጫ ማንም ተደስቶ የሚኖር ሰው የለም መሳይ። እንዳየው ነው ሁሉም ነው የተጎዳውና የአንድ ግለሰብ አይዲዮሎጂ በቃ እንደዛ ነው የሆነ ያለው። የአንድ ሰው የአንድ ግለሰብ ሀገር ሆነና አሁን ከሰሞኑም ሙዚቃ ሰማችሁ ተብሎ እስከ ማሰር ድረስ የትም ዓለም ላይ የሌለ ነገር። አንድ የአርት ሰው ፈጣሪ በሰጠው መክሊት የተሰማውን ጽፎ ለህዝብ ያቀርባል። ህዝብ ደግሞ ከወደደው ይሰማዋል። እዚህ ሰዓት ላይ እንዴት ትሰማለህ ተብሎ ሰዎችን እስከ ማሰር ድረስ መድረስ ይሄ ልክ አይደለም። በቃ ሊባል የሚገባ ነው። ይሄ ትንሹን ነው የምነግርህ። ከዚህ በላይ የሆነ ነው ብዙ ነገር። በየቀኑ ብትዞር በየቦታው ሰው ይጨፈጨፋል። ዲክታተር ነው ሰውየው እንደምታየው። ቢሆን እንደዚህ አይነት ነገር ሲወደድ ሙዚቃ ሲሰማ የቴዲ ሙዚቃ ሲሰማ ቢሆን ማድረግ የነበረበት ማለት አስተዋይ መሪ ስትሆን የምታደርገው ኦኬ ምንድነው ለካ እኔ ጋር የጎደለ ነገር አለ ምን እያረኩኝ ነው ብለህ ራስህን ነበር የምትፈትሸው። ግን አሁን ያለው መሪ እንደዛ አይደለም። ከዛም ትንሽ ውስጤ ከነበረው እኔም ቪክቲም ነኝ። በዚህ መንግስት ነው ከሀገር የተሰልቼ የምኖረው። እሱም ተደምሮ ነውና ሁሉም ኢትዮጵያዊ ብትጠይቀው የሚነግርህ ነው። ሁሉም ሰው ደስተኛ አይደለም በዚህ ስርዓትና ለዛ ነው መሰለኝ እንግዲህ ከኢትዮጵያ አናት ላይ ውረድ ብላል። የግልም በደል በግልም የደረሰብህ እንዳለ ገልጻል። እንግዲህ ያንን በአደባባይ መግለጽ ከቻልክ ልንሰማ ዝግጁ ነን። ግን ምንድነው የደረሰብህ የሚለውን ጥያቄ ባነሳ ለመመለስ ፈቃደኛ ነህ? ምንም ችግር የለም። በዚህ ስርዓት ነው በቃ ቪክቲም ነኝ የምልህ። ሰዓቱ በዛ ሀገር በነበርኩበት ሰዓት በስሜና ከመጣሁበት እኔ አክቹአሊ አዲስ አበባ ልጅ ነኝ። ግን በስሜና ከመጣሁበት ብሔር የተነሳ እንዳለመታደል ሆኖ በጣም ተሰቃይቼ ነው ከሀገር የተሰደርኩት ማለት ነው። የዚህ ስርዓት እኔም ቪክቲም ነኝ ልልህ ፈልጌ ነው። ምናልባት ተሰድጄ ነው ሲባል አገር ቤት መኖር የማያስችል ሁኔታዎች ነበሩ ማለት ነው? አዎ ይሄ ሁሉም ላይ የሚደርስ እንደሆነ በእርግጥ ምንም ጥርጥር የለውም። በተለይ የወጣሁበት ማህበረሰብ ስትሊያ ማህበረሰብ የትኛው እንደሆነ ተመልካቾችም ይገምታሉ ብዬ እጠብቃለሁ። ነገር ግን አብይ አህመድ ለሁሉም ጠላት ነው። አንድ ብሔረሰብ ላይ በእርግጥ በከፍተኛ ደረጃ ጭካኔውን ያሳየ ቢሆንም ወጣሁበት ለሚለው ወክየዋለሁ ለሚለውም የኦሮሞ ማህበረሰብ ጭምር በጭካኔ የሚያደርገውን ድርጊት እንግዲህ የኦሮሞ ህዝብም እየተቃወመው የሚገኝ ጉዳይ ነው። እንደው ስለዚህ መሪ ስታስብ ምንድነው? አንተ ወጣት ነህ፣ ብዙ መስራት ትፈልጋለህ። በዚህ ሰዓት ላይ ስደት ሳይሆን በተለይ
አርቲስት የጥበብ ሰው ሀገሩ ላይ ሆኖ ከሀገሩ የሚያየውን እየጻፈና ያንን በጥበብ እየገለጸ መኖር ቢችል ነው የሚመርጠው። ግን እንደ አንድ ወጣት ይህን አገዛዝ ይህን ዘመን እንዴት ትገልጸዋለህ? ምን መሰለህ እንደምታየው ዋና ዘይት ሆኗል አሁን ህዝብና መንግስቱ። ይሄ እኮ የሚታይ ነገር ነው። በቃ የአንድ ሰው አይዲዮሎጂ ነው አሁን እየበጠበጠ ያለው ሰውየው ነው እና እሱ አካባቢ በሱ ጥቅም የሚያገኙ ሰዎች ናቸው እንጂ ሰው እኮ እየኖረ አይደለም መሰለኝ። ወይ ፋይናንሻሊ ወይ ፊዚካሊ ወይ ሜንታሊ እያንዳንዱ ኢትዮጵያዊ ተጎድቷል። እያየ ነው። ዶክተሮች፣ አስተማሪዎች ደስተኛ አይደሉም። በየጊዜው ሰልፍ እየወጡ እየተናገሩ ነው። መሪ ስትሆን ይህን ካልሰማ ታዲያ ማንን ነው የምትመራው? እና እንደዚህ ደግሞ ሲባል እንዴት እንደዚህ ትላላችሁ? ሙዚቃ ሲወጣ ለምን ትሰማላችሁ? በቃ ለእኔና ለእኔ ብቻ እኔን የሚደግፍ ብቻ ነው የሚኖረው ከተባለ ይሄ እንዴት ሆኖ ይሆናል? እንዴትስ ይዘለቃል? ከዛ እየጨፈጨፍክ ሰው እያስለቀስክ እያስራብክ እያየ ነው ኢኮኖሚ ሁሉም ሰው የተማረው እንደዚህ እንዴት ይዘለቃል? እና እዚህ ጋር በቃ እንደዚህ ትውልድን የማስተላልፈው እውነት ለመናገር በቃ ሊባል ይገባል። እዚህ ሰዓት ላይ ቴዲ እንዳለው ያለ ቦታ ሲሆን ዝምታ ለበግም አልበጃት አይደል ያለው ግጥሙ ላይ አንድነት ያስፈልጋል። አየህ እዚህ ጋር አንድነት ያስፈልጋል እና በቃ ኖ ሊባል ይገባል። በቃ ከዚህ በላይ ኖ ሊባል ነው የሚገባው እና ሳንነግርህ አላልፈው በጣም የሚሰማኝ ስሜት ኢትዮጵያን የሚያታክል ትልቅ አገር በእንደዚህ አይነት ሰው እጅ መውደቋ ግን ሁል ጊዜ ያሳዝነኛል። የእውነት ድንገር ምን ማለት ነው? በዚህ ሰው በእንደዚህ አይነት ሰው ኢትዮጵያ ትልቅ አገር ነች። በእንደዚህ አይነት ሰው እጅ ላይ መውደቋ በጣም ያሳዝነኛል። እንግዲህ አገር ቤቱ ሆኖ ቴዎድሮስ ካሳሁን ይህን ዋጋ ይከፍለዋል። ብዙዎቻችን የምንደነቀው በአምባገነኖች ፊት፣ በጨካኞች ፊት ልካቸውን መንገር፣ ጨካኝነታቸውን መንገር፣ ይህንን የመሰለ መስዋዕትነት የለም ነው። አንተ ውጭ ሆነ መቃወምም ለምን አገር ቤት መተህ እንደ ቴዎድሮስ ካሳሁን ዋጋ አትከፍልም ለሚሉ ምላሽ አለ ይሆን? ውጭ ወጥቶማ ማንም ይናገራል። እንደ ቴዎድሮስ ካሳሁን አገር ቤት ሆኖ አምባገነኖች ፊት ነው ልካቸውን ወይም ማንነታቸውን ጭካኔያቸውን መጋፈጥ የሚል ነገር ይነሳልና ለዚህ ምላሽ ምንድን ነው? ያ ቴዲን ከሁላችንም የሚለየው እሱ ነው። እዛው ስርዓቱ ላይ ሆነ ይህን መናገር ራሱ ብቃት ይጠይቃል። ግን እኔም እንደነገርኩ እዛ ያለው ደስተኛ ሆኜ አይደለም፣ በብዙ እየተፈተንኩ እንዲኖርኩት ደስተኛ ሆኜ ተመችቶኝ አይደለም የተቀመጥኩት የነበረው እየተሰቃየው ነበረ በስርዓቱ ማለት ነው። እና ይሄን ለማድረግ የተመቻቸ ሁኔታ አላገኘውም ማለት ነው። ግን ቴዲን ከሁላችንም ይለየው ይህንን ነው። ይህንን ሳላደንቅ አላልፍም። እንግዲህ ድምፃዊ ተሙ አርቲስትና ፖለቲካ አይገናኙም። አብይ አህመድም ድምፃውያንን የኪነ ጥበብ ሰዎችን ሰብስቦ ፖለቲካ ውስጥ የገባችሁለት ነው የኪነ ጥበብ ስራችሁን የተሰናበታችሁት ይላል። እንደው በዚህ ላይ አስተያየት አለ? እኛ ጥበብ ሰዎች ነን፣ ጥበብና ፖለቲካ አይገናኝም የሚል ልክ እንደ እግዚአብሔር ቃል እንደ መጽሐፍ ቅዱስና ቁርአን ውስጥ እንደተጻፈ አርቲስቶች የኪነ ጥበብ ሰዎች ፖለቲካን አይነኳትም የሚል ነገር አለ። ትስማማለህ በዚህ? እሱን ነው የምልህ። ስነግርህ የነበረው ሰውየው እሱን ካልደገፍከው በቃ ምንም እሱን ያልደገፈ ሰው በቃ ልክም አይደለም። ብታቅም ባታቅም አታቅም ነው የሚልህ። ስለዚህ ይሄ ደግሞ የወጣ ዲክታተርስ የሆነ አንድ መሪ እንደዚህ ነው የሚሆነውና እኔ ቱ ቢሆነስ ድምፁንም ስሰማው ብዙም ስለሚያመኝ እኔ ብዙም አልሰማውም። አሁን እኔ አሰን አርቲስት እኮ ነው አሁን እኔ የምነግርህ የግሌ የራሴ አስተሳሰብ እንደ አርቲስትም እንደ አንድ ኢትዮጵያዊ መጀመሪያ፣ ቀጥሎ ደግሞ እንደ አርቲስት አሁን ይሄ እያንዳንዱን ሰው የሚመለከት የሀገር ጉዳይ ነው። ገባህ አይደለ? ከዚህ በላይ ሀገሪቷ እንዴትም እስቲ አሁን ሰው ነግዶ የት ነው የሚበላው? እውነት እንነጋገር ተባለ። ድሮ ከሐዋሳ ድሬዳዋ ሰው ሄዶ ይነግዳል፣ ከናዝሬት መቀሌ ሰው ይነግዳል። አሁን እስቲ ወዴት በነፃነት እንኳን የምትንቀሳቀስበት አየር የለም እንደምታየው። ስለዚህ ይሄ ካላናገረ ይሄን ለመናገር አርቲስትም መሆን አይጠበቅብህም። አንድ ጤነኛ ሰው በቃ ይሄ አይቶ መፍረድ የሚችል ሰው መናገር የሚችለው ነው። ስለዚህ አርቲስት ይሄ ለራሱ እንዲመቸው አድርጎ ያወራው ነገር ይሆናል እንጂ እኔ አልቀበለውም ይሄንን።